ክብር ለእግዚአብሔር ይሁን። ሁላችሁም በእግራችሁ ቆማችሁ እግዚአብሔርን አመስግኑ። ሁላችሁም በእግራችሁ ቆማችሁ እግዚአብሔርን አመስግኑ። እግዚአብሔር ያደረገልኝ ለኔ ብዙ ነገር ነው። እግዚአብሔር በፕሮፌት አልፎ ብዙ ነገር አድርጎልኛል እና እሱም ምንድነው ካላችሁ እዚህ ቤት ማለት 2016 ነው የመጣሁትና እዛት ቁጭ ብዬ የሆነ ሰው አገልጋይ ነው መጥቶ ከኔ ጋር የመጣውን አገለገለና እሱ ሲተው በቃ ይሄ ነብይ ቀጣይ ሲመጣ እኔን ያገኛል ብዬ 2016 ሄድኩና ከዛ በኋላ ለማምጣት እድል አላገኘውምና ታውኩት። ማምጣት በቲቪ እከታተላለሁ ምናምን ታውኩትና እኔ መታመም የጀመርኩት 2014 ላይ ነው። 4 አመት ሙሉ ነው የታመምኩት። ማንም የለኝም፣ እናት የለኝም፣ አባት የለኝም። ያለ እናት ያለ አባት ነው ያደግኩትና በጣም ተቸግሬ አዲስ አበባ የገባው 2010 ነበር። ከ14 አመት ጀምሮ 4 አመት ሙሉ ሲታመም ማንም የለኝምና ከዛ በኋላ ቸርች ሄድኩትና ፕሮፌት ተስፋለኝ የሚባለው እሱ ጋር እያገለገልኩት ይጸልይና ልብ ታማሚ ነበርኩት። ከዛ እንደገና ደግሞ ልብ እየታመመኝ ዳንክ ምናምን ተብዬ እሺ ብዬ ታውኩና እንደገና ደግሞ ህመም እንደገና ጀመረኝ። 2017 ላይ በጣም ከባድ ህመም ጀመረኝና እዚህ ጋር ፍራሱን ሁላ እስከመሆን ድረስ አመመኝና በኢየሱስ ምንድነው እግዚአብሔር አንተን ያገለገልኩ ለምንድነው ጠላት ምዋገኝ እያልኩት ሰኔ 6 እዚህ ጋር መጣውና ካስታውስከኝ ሰኔ 6 ላይ እዛ ጋር ቁጭ ብዬ ነበርና ከአክም ቤት መጥፎ ዜና የሰማው ሰው አለ አንተ ከአክም ቤት መጥፎ ዜና የሰማ ሰው አለ ብሎ ስትናገር በጣም እዛ ጋር ጮኩት ምናምንና አንድ በህክምና ተስፋ የተቆረጠበት ሰው ያየው ነው በመንፈሴ። ሐኪም ተስፋ እንደሌለው የነገረው ሰው ያየው ነው በመንፈሴ። እዚህ አካባቢ ነው። አዎ የኔ ማለት ሐኪም ቤት ሲሄድ መድኃኒት ተሰጥቶኝ መድኃኒት ይሄ መድኃኒት ካቆምክ ትሞታለህ እኔ ያገባኝ ዶክተር አለኝና ከትናንት ወዲያ በህልም አየሁት። ምን አየ? በህልም መጣና የጸለይኩ መጣና እንዲህ አለኝ በኢየሱስ አዋጁን ገልብጭ ያለው ተነስ ብለህ ስታስነሳ አየሁት እና ዛሬ ሂድ እዛ መድረኩ ላይ ተኝ ተጠብቀኝ ና ጨብጠኝ በናዝሬቱ ጌታ በኢየሱስም አነሳው። ከዛ በፊት ሐሙስ ማታ ህልም አየሁትና ህልም ሳይ ምንድነው አየሁት ከዚህ በኋላ ሲመን ጠርተ ከተኛው በረከት ከዚህ በኋላ እዚህ አስተኝቼ ነበር። በረከት ከዚህ በኋላ ካንተ ላይ በሽታው አነሳው ብለህ አነሳኝ በህልም መጣ ማለት እና ከዛ በኋላ ዓርብ ዕለት ጠዋት መጣው እግዚአብሔር ተናገረኝና እዛ ቁጭ ብዬ እያለው ከሐኪም ቤት መጥፎ ዜና የሰማው ሰው አለ እዚህ አካባቢ ነው አለ። እዛ ጋር ቁጭ ብዬ ነበር ተነሳሁት እና ህልም እንዳየሁት ነገርኩትና እዚህ ጋር መድረክ ላይ አስተኝቶኝ ከዚህ በኋላ ካንተ ላይ በሽታውን አነሳው አለ። አሜን ብዬ ተቀብያልኩትና ሰኔ 6 ሲመጣ በ26 ቀጠሮ ነበረኝ። ሳምባ በአንድ በኩል ሙሉ ጠባሳ ሆኗል። ልብ በጣም እንትን ብሏል ተብዬ የሽንት ቱቦ እንኳን እንትን ብሎ በቃ ተበላሽቷል አሉ። እግዚአብሔር ሆይ ምንድነው ብዬ ስመጣ እያለቀስኩ ነው። ጌታ ፊት ነው ስነግር ቀላል ሊመስል ይችላል ግን እያለቀስኩ መጥቼ እዛ ቁጭ ብዬ እሱ አስነስቶ ጸልዮልኝ ሰኔ 26 ቀጠሮ ዘውድቱ ነበር እዛ ሄድኩት። ሲሄድ ቀጠሮ ሲሄድ እንደገና መረመሩኝ ምናምን ከዛ ውጤቱ ሲደርስ ውጤቱ ይሄ ያንተ አይደለም ተቀላቅሏል መሰለኝ ምናምን አሉ። ይሄ የሌላ ሰው ነው ያንተ በፍጹም ሊሆን አይችልም አሉና በ26 ዓርብ ነው እና አሁንም እንደገና መመረመር አለብህ አሉ። እሺ እግዚአብሔር ሆይ አንተ ካልከኝ ያንተ ቃል እንደዚህ የሚያደርገው በኢየሱስ ነገር ተቃል አዋጅ ከኔ ላይ ተነስቷል ብዬ እኔም አምኜ እንደገና ምርመራ ቤት ገባውና በቃ ሰኞን አሉ ውጤት ሰኞ ሲሄድ ደግሞ እንዲህ አሉ ቆይ አንተ ልጅ የት ሄዶ ነው ምርመራ አሁንም እኮ ደግሞ ያው ትክክል ነው ምንም አይነት ነገር በሽታ እኮ አይገኝም ምንም የለም አሉ እና እንደዛ ስለ ዶክተሩ አላመነች። ፕሮፌት ሲያዝ እዚህ ጋር ሲነገኝ ምን አለ ከዚህ በኋላ ዶክተር እሱ ራሷ እንዴት ትላለች ከዚህ በኋላ ላንተ መድኃኒት የምናዝበት በሽታ የለም አለ። እሱ እንዳለች ከዚህ በኋላ ላንተ መድኃኒት የምናዝበት በሽታ ባንተ ላይ የለም አለች። ክብር ለኢየሱስ ይሁን እና ጌታ ምስክር ነው ምሎ በጣም ተገረመች። ይሄ ያንተ ውጤት ሊሆን አይችልም ብላ
አንደኛ የሽንት ቱቦ እንትን ሆኗል ብላለች። አንደኛ ሳምባ አለኝ ስልክ ያላመጣሁም እንጂ በአንድ በኩል ሙሉ ጠባሳ ሆኗል፣ ምንም የለውም። እና እንደገና ስመረመር እግዚአብሔር ነገሩን ገልብጦልኝ እግዚአብሔር ከሞት መካከል እዚህ ጋር ቆሞልኛል። እግዚአብሔር ክብር አምጦልኝ። ወይዘሮ ፕሮፌት ወዳል እኔም በጣም ነው የምወድ። ተባረክልኝ። እና ብዙ ጊዜ ጂፒኤስ እመጣለሁ እዚህ ጋር ሳብድ በጣም አብጄ ነው የማመልከው፣ ራስን ሲቼ ነው የማመልከው። እግዚአብሔር ከየት እንዳመጣ ያውቃሉ። ከሞት አፋፍ ነው እግዚአብሔር ያወጣኝ። ለዛ አብጄ ሲያመልክ እዛ ሰፈር ላይ እንደዚህ የጂፒኤስ መንፈስ ነው ያለበት፣ ፕሮፌት የሄኖክ መንፈስ ነው ያለው። እና ኢየሱስ ጌታ ነው። አንተ እዚህ ጋር ስታመልክ የሆነ በሽታ ይለቀቃል። ጌታ ምስክር ነው የምልህ። አንተ እዚህ ጋር ስታመልክ የሆነ ለሚያዩ ሰዎች ለማይወዱ ሰዎች የሆነ ነገር ሊመስል ይችላል። የሆነ በሽተኞች ይፈወሳሉ፣ እብዶች ይመለስ ማለት ብዙ ነገር አለ። እና ሰኞ ዕለት ይመስለኛልና መጣ በራእይ መጣና እንዲህ አልከኝ፣ ተነሳ አሁንም ስሜ ጠርተህ በረከት አልከኝና ተነስ ብለህ አስነስተኝ ዘምር አልከኝ። ዘምር ካልከኝ በኋላ አይ አንተ ዘማሪ አይደለም አንተ ዘማሪ ሰው ነብይ ነህ ተንበይ አልከኝ። አሜን ብዬ እሺ ብዬ ተቀበልኩትና እዛ ማወጅ ጀመርኩ። ተባረክልኝ። ዘመን ይባረክ። አሜን። በብዙ በረከት በብዙ ሞገስ ኑር። አሜን። ይሁን አለ ሆነ። ተባረክ። እግዚአብሔርን አመስግኑልኝ። ስሜ ሳራ እባላለሁ። የመጣሁት ያው ከሰፈራ ነው። እግዚአብሔር እዚህ ብዙ ነገር አድርጎልኛል። ዛሬ ግን ጥሼን የወጣሁት ዛሬ ለአንዴና ለመጨረሻ መሰክራለሁ ብዬ ነው የወጣሁት። እዚህ ቤት በጥቼ ያልተደረገልኝ ነገር የለም፣ ግን አልመሰከርኩም። እግዚአብሔር ይመስገን። ብዙ ጊዜ ራሴን ያመኛል። ከዚህ ይሄ ፓርቴ በጣም ነው የሚያመኝ፣ እጄና እግሬ ማለት ነው፣ ቀኝ እጄ ቀኝ እግሬ እና እዚህ ቤት ዘይት ወስጄ እግዚአብሔር ፈወሰኝ። እግዚአብሔርን አመስግኑልኝ። ሁለተኛ ደግሞ በህልሜ አይቼ ነበር። እግዚአብሔር ሰው እግዚአብሔር ዘመንህን ይባርከው። አንዴ ባርኩልኝ እግዚአብሔርን ሰው እግዚአብሔር ዘመንህን ይባርክ፣ አገልግሎትህን ይባርከው። እና ምንድነው ማየው ምንድነው ሁሌ የእግዚአብሔርን ሰው አየሁ ይላሉ በህልም። እኔንስ አይታየኝም እንደ እግዚአብሔር ሆይ አልኩኝ። እና ልክ ይሄን ዘይቱን ወስጄ በሶስተኛ ቀን ማለት ነው ህልም አየሁኝ። የማየው ይኸው መጥቻለሁ፣ በሩን ያንኳኳል፣ ይኸው መጥቻለሁ ክፈችልኝ ይለኛል። እኔ እኮ እግዚአብሔር ሰው መነሳት አልችልም፣ እግሬም ታስሯል እጄም ታስሯል እላለሁኝ። ክፈች እኮ ነው የምልሽ፣ እኔ እኮ መነሳት አልችልም እግዚአብሔር ሰው እላለሁ። ከዛ ልጄ አጠገቤ ነበረች። 9 ሰዓት ሌላ ጊዜ ጸሎት ነው፣ ዛሬ ደግሞ ትጮህያለሽ አለችኝ። ምን በስማም ትላለች፣ ኦርቶዶክስ ነች እሷ። አይ እኔ እኮ እግዚአብሔር ሰው መጥቶ ነው በር መክፈት አቅቶኝ ነው እላታለሁኝ። እና ይሄን ህልም ነው ያየሁት። እጅግሬንም ዛሬ ደግሞ ትፈታኛል የእግዚአብሔር ሰው። ሌላው ደግሞ ያበደ ሰው ነበረ እና ብዙ ጊዜ እዛ እንትን ላይ ነው ደጅ ነው የምቀመጠው። ፎቶውን ይዤ እመጣለሁኝ፣ ግን አልመሰክርም። እግዚአብሔር ይናገራል፣ እኔ አልመሰክርም። እና ልጅየው ብዙ ጊዜ ትደውላለች፣ ስልክ አያነሳላትም። በቃ 3 ዓመት ነው ተቆራርጠዋል፣ ምንም እንትን አይልም። አሁን በቃ የ2 ዓመት ኮሌጅ የ2 ዓመት ተማሪ ነች፣ የ2ኛ ዓመት ተማሪ ማለት ነው። እና አሁን አባቴን ሲሞት አላገኘውም እና መሄድ አለብኝ፣ ህልም አየሁኝ አባቴ አብዶ ትላለች። እና መሄድ አለብኝ አለችና ተሳፍራ ትሄዳለች፣ ጋምቤላ ትሄዳለች። ከጋምቤላ የ4 ሰዓት መንገድ ነው፣ መቱ የሚባል ክፍለ ሀገር ነው። እና ስትሄድ ኦልሬዲ እውነትም አብዷል። ስትሄድ ሂጂልኝ ለመጣሽ አላት። ከዛ ስትሄደው ሄዳ ለመያዝ ስትል እየሮጠ እየሸሻት በቃ እያለቀሰች ሄለው በቃ እየሸሸኝ ነው ምን ማድረግ አለብኝ አለች። ከዛ አንደበቱን እንዲፈታ የሄኖክ አምላክ አልኩኝ፣ የሄኖክ አምላክ ድንቅ ተአምራትን ትሰራለ፣ የዚያ አንደበት ሰው ወደ አንደበቱ እንዲመለስ ብዬ ጸለይኩኝና በቃ እሷ እያለቀሰች ነው በሰው ሀገር። የሄኖክ አምላክ አታሳፍርም አንተ አልኩኝና ጸሎት አርጌ ከ1 ሰዓት በኋላ እግዚአብሔር ሆይ ስለዚህ ሰው ምን ትናገራለህ ስል መጽሐፍ ቅዱስ ከፍቼ ሳይ አታፍሪ፣ ትንቢተ ኢሳይያስ አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ የሚል ቃል ተሰጠኝ። ከዛ ከ2 ሰዓት በኋላ ስልክ ተደወለ። ወይኔ እግዚአብሔር እኮ አንደበቱን ፈታ፣ ይኸው አገኘሁት፣ ይኸው ልጄ ይቅርታ ብሎ ይኸው ተገናኘን ብላ እግዚአብሔርን አመስግኑልኝ። የ3 ዓመት ያበደ ሰው ኢየሱስ ጌታ እና
እግዚአብሔር ይመስገን። እግዚአብሔር ዘመንህን ይባርክ። አሜን። ይሄ ነው፣ ብዙውን አልናገርም፣ ጊዜ አልወስድባችሁ። ጌታ ይባርካችሁ። ነይ እናቴ ነይ። በሩን ባንኳኳ አልከፍት ብለሻል። በጌታ በኢየሱስ ክርስቶስ ስም እጅሽንም እግርሽንም ሁለመናሽን ፈትቻለሁ። ይሁን አለ ሆነ።